ጤና ይስጥልኝ እንደምን አላችሁ? ይህ ፋክት ፈርስት ነው። በዚህ ሰዓት መሰማትና መደመጥ ያለባቸውን ሀገራዊ እንዲሁም ዓለም አቀፋዊ ሰበር መረጃዎችን ይዤ መጥቻለሁ። ከመረጃዎቻችን መካከልም አማራ ክልል ተጠናክሮ በቀጠለው ውጊያ እጅግ አሳዛኝ መረጃዎች እየወጡ ይገኛሉ። መንግስት እየወሰደ ባለው እርምጃም ከፋኖ ታጣቂዎች በኩልም እየተሰጡ ያሉ ምላሾች እጅጉን አሳዛኝ ሆነዋል። በክልሉ ያለው ሁኔታ መረጃ የማደርሳችሁ ይሆናል። በፊንቴክ ኢንቨስትመንት እና በሄሎ ታክሲ በተፈጸመ ማጭበርበር ወንጀል ከፍርድ ቤት የተሰማ አዲስ መረጃ አለም። የመረጃችን አካል ነው። አሜሪካ በኢራን ላይ ሰበር ውሳኔ ያሳልፋለች። ውሳኔ ተግባራዊ እንዳይሆን ዓለም አቀፍ ተቋማት እያሳሰቡ ይገኛሉ። ለመሆኑ ዶናልድ ትራምፕ ያሳለፉት ውሳኔ ምንድን ነው? በዝርዝር የምናየው መረጃችን ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ ተጨማሪ መረጃዎችን እንድትከታተሉ በአክብሮት ጋብዛለሁ። አሁን በቀጥታ ወደ መረጃው አልፋለሁ። አብራችን ቆዩ። በምስራቅ ጎጃም እና በወሎ አካባቢዎች ግጭቶች መቀጠላቸው ተነግሯል። በኢትዮጵያ አማራ ክልል የተለያዩ ዞኖች በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ያለው ግጭት ተባብሶ መቀጠሉን የሚጠቁሙ መረጃዎች እየወጡ ይገኛሉ። በተለይም በምስራቅ ጎጃምና በደቡብ ወሎ አካባቢዎች ታጣቂዎች ቁልፍ የተባሉ ቦታዎችን መቆጣጠራቸውና ከባድ ውጊያዎች መደረጋቸውን የፋኖ ምንጮች አስታውቀዋል። በምስራቅ ጎጃም መርጦ ለማርያም ከተማ በፋኖ ቁጥጥር ስር መግባቷም ተሰምቷል። ከፋኖ ሚኒሊክ እዝ የወጣ መረጃ እንደሚያመለክተው 105ኛ ኮር ስር የሚገኙ የ45ኛና የ29ኛ ክፍለ ጦሮች አሃዶች ጥምረት በመፍጠር በምስራቅ ጎጃም ዞን የምትገኘው መርጦ ለማርያም ከተማን መቆጣጠራቸው ተሰምቷል። እንደ መረጃው ገለጻ ከሆነ የመንግስት የጸጥታ ኃይሎች በእነብሴ ሳር ምድር፣ በወሪያ መስቀልና በሰኞ ከተማ አካባቢዎች የነበሩትን ምሽጎች ለቀው ወጥተዋል። በከተማውም ቁጥጥር ወቅት መጠነ ሰፊ የቡድንና የነፍስ ወከፍ መሳሪያዎች መማረካቸውን ታጣቂዎቹ ገልጸዋል። ይህ ግስጋሴ የተከናወነው የመንግስት ኃይሎች አካባቢውን ለቀው በመውጣታቸው ምክንያት ያለምንም ተኩስ ልውውጥ መሆኑ ተሰምቷል። በሌላ በኩል በሰሜን ወሎ ላስታ ግንባር ሙቅ ውሃ በተባለ ስፍራም በደረሰ የደፈጣ ጥቃት በመንግስት ሰራዊት ላይ ከባድ ጉዳት መድረሱ ተነግሯል። ታጣቂዎቹ እንደሚሉት ከሆነ ከመሸጉበት የልደታ ተራራ ወደ ላሊበላ ለመንቀሳቀስ የሞከሩም የመንግስት ወታደሮች ላይ በደረሰ ጥቃት 26 ወታደሮች ተገድለዋል። በተመሳሳይም በደቡብ ወሎ ዞን ተንታ ግንባር ከፍተኛ ውጊያ መደረጉ ተዘግቧል። የመንግስት ኃይሎች በድሮንና በከባድ መሳሪያ የታገዘ መጠነ ሰፊ ማጥቃት ቢከፍቱም የፋኖ ኃይሎች በወሰዱት የመከላከልና የመልሶ ማጥቃት እርምጃ ውጊያውን በበላይነት እየመሩ መሆናቸውን የደረሰን መረጃ ያመለክታል። ውጊያው በአጅባር፣ በርበር፣ ደበቅና መቅደላ አምባ አቅጣጫዎች መዘርጋቱም ታውቋል። እስካሁን ድረስ የመንግስት ኮሚኒኬሽን አገልግሎት ሆነ የመከላከያ ሰራዊት በእነዚህ ጉዳዮች ላይ ያለው የውጊያ ሁኔታና ስለደረሰው ጉዳት የሰጡት ይፋዊ መግለጫ የለም። በአካባቢው ያለው የኢንተርኔትና የስልክ ግንኙነት መቆራረጥ መረጃዎችን በገለልተኛ ወገን ለማረጋገጥ አስቸጋሪ አድርጎታል። ወደ ቀጣዩ መረጃችን ስናልፍ በፊንቴክ ኢንቨስትመንት እና በሄሎ ታክሲ ስም በተፈጸመ የማጭበርበር ወንጀል ተጠርጥረው በፖሊስ ቁጥጥር ስር የሚገኙት አቶ ዳንኤል ዮሐንስ ኢየሱስ ትናንትና ሚያዝያ 19 ቀን 2018 ዓ.ም ፍርድ ቤት ቀርበዋል። አቶ ዳንኤል ፊንቴክ ኢንቨስትመንት በተባለ ድርጅታቸው አማካኝነት የ1.9 ቢሊዮን ብር በማጭበርበር ወንጀል ተጠርጥረው በፌዴራል ወንጀል ምርመራ ቢሮ ቁጥጥር ስር ይገኛሉ። አቃቢ ሕግም ተጠርጣሪው ላይ 19 የተለያዩ የክስ አይነቶችን የመሰረተባቸው ሲሆን ጉዳያቸው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት እየታየ ይገኛል። ባለፈው በችሎት ውሎም አቶ ዳንኤል ባቀረቡት የዋስትና መብት ጥያቄ ላይ ብይን ለመስጠት በትላንትናው ዕለት ተቀጥሮ የነበረ፣ ይህንን ተከትሎም ተከሳሹ በሶስት ጠበቆቻቸው ታጅበው ፍርድ ቤት ቀርበዋል። ሆኖም ከፍተኛው ፍርድ ቤት ተከሳሹ ያቀረቡትን የዋስትና ጥያቄ ሳይቀበላቸው ቀርቶም ውድቅ አድርጎባቸዋል። በዚህ መሰረትም አቶ ዳንኤል በቀረበባቸው ክስ ላይ የክስ መቃወሚያዎችን እንዲያቀርቡ ፍርድ ቤቱ ለቀጣይ ቀጠሮም ለግንቦት 10 ቀን መቅጠሩ ተሰምቷል። ፕሬዚዳንት ዶናልድ ትራምፕ የቀረበውን የኢራን ድርድር ሀሳብ የሀገሪቱን የኒውክሌር ፕሮግራም በተመለከተ ያነሳው ነገር ባለመኖሩ ምክንያት ደስተኛ አለመሆናቸውን አንድ የአሜሪካ ባለስልጣናት ገለጹ። ባለስልጣኑ ፕሬዚዳንት ትራምፕ ጠቅሰው የቀረበውን ሀሳብ አልወደዱትም ብለዋል። ፕሬዚዳንቱ በዕለቱ ቀደም ብለው በከፍተኛ ብሔራዊ ደህንነት አማካሪዎቻቸው ጋር በጉዳዩ ዙሪያ ተወያይተዋል። የአሜሪካና ኢራን መካከል ያለው ግጭት አሁንም መቋጫ ሳያገኝ የቆመ በመሆኑ ከቀጠናው የሚወጣው የኃይል የነዳጅ አቅርቦት ቀንሶ ይገኛል።
የኢራን ምንጮች እንዳስታወቁት የቀረበው የድርድር ሀሳብ ጦርነቱ እስኪያበቃና በባህረ ሰላጤው የንግድ መርከቦች እንቅስቃሴ ዙሪያ ያለውን ውዝግብ እስኪፈታ ድረስ ስለ ኢራን የኒውክሌር ፕሮግራም የሚደረገው ውይይት ወደ ጎን የሚደረግ ነው። ዋሽንግተን በበኩሏም የኒውክሌር ጉዳይ ከመጀመሪያውኑ እልባት ሊሰጠው እንደሚገባም አቋሟን እያንጸባረቀች ቆይታለች። አሜሪካ በኢራን መካከል ያለው ልዩነት ለማጥበብ የሚደረገው ጥረት አሁንም አለመቆሙን አደራዳሪ ከሆነችው ፓኪስታን የተገኙ ምንጮች ተናግረዋል። ነገር ግን ትራምፕ በዚህ ሳምንት መጨረሻ ልዩ መልእክተኛቸውን ስቲቭ ዊትኮፍን እና አማቻቸውን ጃሬድ ኩሽነርን ወደ ፓኪስታን ዋና ከተማ ኢስላማባድ ሊያደርጉት የነበረውን ጉዞ መሰረዛቸውን ማሳወቃቸውን ተከትሎ የሰላም ጥረቱ ዳግም ይጀምራል የሚለው ተስፋ እየመነመነ ወጥቷል። ይህ በእንዲህ እንዳለ ትራምፕ ኢራን ከስምምነት ላይ ካልደረሰ በአንድ ሌሊት አጠፋታለሁ ሲሉ ዛቱ። ትራምፕ የሰሜን ጦር ቃል ኪዳን አሜሪካ በኢራን የምታካሄደው ዘመቻ ላይ መሳተፍ ባለመቻላቸው ሲታወስ ይኖራል ሲሉ ተችተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በዓለማችን ወሳኝ የሆነው የነዳጅ መተላለፊያን የሆርሙዝ ወሽመጥ እንድትከፍት ባስቀመጡት ቀነ ገደብ የማትስማማ ከሆነ በአንድ ሌሊት እንደሚያጠፏት አስጠንቅቀዋል። ትራምፕ በባህረ ሰላጤው ውስጥ የኃይል ፍሰትን የሚያካትት ተቀባይነት ያለው ስምምነት በአሜሪካ ሰዓት አቆጣጠር እስከ ማክሰኞ 20 ረቡዕ ሌሊት 9 ሰዓት ድረስ አስቀምጠዋል። ትራምፕ በዋይት ሃውስ በሰጡት ጋዜጣዊ መግለጫ ወቅት በኢራን ውስጥ ምክንያታዊ መሪዎች በቀና ልቦና እየተደራደሩ እንደሆነ እንደሚያምኑ ተናግረዋል። ነገር ግን ውጤቱ እስካሁን ድረስ ምን እንደሆነ አልታወቀም። ኢራን ጊዜያዊ የተኩስ አቁም ስምምነት ላይ የቀረቡ ሀሳቦችን ውድቅ አድርጋም በምትኩ ግጭት በቋሚነት እንዲቆምና ማዕቀቦች እንዲነሱ ጥሪ አቅርባለች። ትራምፕ ጋዜጣዊ መግለጫውን የሰጡት ከአሜሪካ ጦር ኃይል ጋር እዝ ሊቀመንበር ጄኔራል ዳን ኬይን እና ከመከላከያ ሚኒስትሩ ፔት ሄግስት ጋር ነው። ባለስልጣኑ መግለጫውን በሰጡት የአሜሪካ ጦር በደቡባዊ ኢራን የተከሰከሰውን ኤፍ-15 ተዋጊ አውሮፕላን አብራሪና የመሳሪያ ስርዓት ባለሙያን በተሳካ ሁኔታ ማዳን ከቻለ ጥቂት ቀናት በኋላ ነው። የትራምፕ አብዛኛው አስተያየታቸው የበረራ አባላቱን ለማዳን የተደረገውን ጀግንነት ማሞካሸት ላይ ያተኮረ ሲሆን የሆርሙዝ የባህር ወሽመጥ ማክሰኞ በተያዘለት የጊዜ ገደብ እንደገና ካልተከፈተ አሜሪካ በኢራን ኃይል የትራንስፖርት መሰረተ ልማቶች ላይ ጥቃት ልትሰነዝር እንደምትችል በድጋሚ አስጠንቀዋል። መላው አገሪቱ በአንድ ሌሊት ሊጠፉ ይችላሉ፣ ያ ምሽት ደግሞ ነገ ማታ ሊሆን ይችላል ሲሉ ሰኞ ዕለት ተናግረዋል። የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።